እንትን ነው አውሱዬ፣ ጥያቄውን አታሻሽለው። እኔ ያልኩህ አንተ በተናገርከው አምላክ በማንነትም በምንነትም አንድ ነው ብለሃልና ያው አስተምሯችን ይሄንን ስላልክ ይሄ ቁርአን ላይ ያለ ወይ ካለ በማንነትም በምንነትም አንድ ነኝ ካለ አላህ እሱን ገልጣ አሳየኝ። እኮ ሱረቱል ኢኽላስ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ብቻ ነው ይላል። ማንነትና ምንነቱ ወዴት አደረኩ? አሁን ማንነት ማለት ምን ማለት ነው? እሱማ አንተ እኔ ነኝ እንጂ የምጠይቅህ አንተ አይደለህ የነገርከኝ። ማለት ምን ማለት ነው? የነገርከኝን አንተ ነው እኔ ነኝ የምጠይቅህ እኮ። ማንነት ማለት ምን ማለት ነው? ማንነት ማለት ምን ማለት ነው? ለምሳሌ ማንነት ካልከኝ አንተ እንደኔ እንደምረዳው ማለት ነው መልሱልኝ እልሃለሁ። ምንድነህ ብትለኝ ሰው ነኝ እልሃለሁ። በጣም ጥሩ። ማን ነው ከተባለ አላህ። ማንነትና ምንነትን እንደዚህ ነው የምረዳው ነኝ እኮ። በጣም ጥሩ። አንተ አሁን አብራራህልኝ፣ አመሰግናለሁ። ማነህ ከተባልኩኝ ሰው ነህ እባላለሁኝ አልክ። ማነህ ብትባል ሰው ነህ ነው የምትለው? ይሄን እንኳን አታውቅም ወላሂ። አይደለም ምንድነህ ስትባል ነው ሰው ነኝ ያልኩህ። ብራዘር ማነህ ከተባልኩኝ መልሱልኝ ነው ያልኩህ። ምንድነህ ብትባል ሰው ነኝ ትላለህ። አየህ አይደል? ይህ ምንነት። አዎ እንደዛ ነው ያልኩህ እኮ ነው። ተረጋጋ። ምንነት ይባላል ይሄ። ስለዚህ ሰው ነኝ አልክ። አምላክ ደግሞ ምንድነው ቢባል አምላክ ነው ይባላል። ታዲያ በዚህ በምንነቱ በአምላክነቱ አንድ ነው ወይ? አዎ። አላህ ሱብሓነሁ ወተዓላ ወኢላሁኩም ኢላሁን ዋሂድ፣ እኔ አምላካችሁ ስንት ነኝ አለ? አንድ ነኝ አለ። አየህ፣ በምንነቱ በአምላክነቱ አንድ ብቻ ነው ብሎ ገልጿል። ይሄ ነው። እርሱስ ማንነቱስ ማን ነው ከተባለ ማን ነው ስሙ ማን ይባላል ከተባለ አላህ ይባላል። በዚህ በማንነቱ ስንት ነው ከተባለ አንድ ነው። አሁን ቁል ሁወ አላሁ አሐድ በል እርሱ አላህ፣ ይህ ማንነት ነው፣ አንድ ነው በላቸዋል። አየህ፣ በማንነቱ እኔ አምላካችሁ አንድ አምላክ ብቻ ነኝ አለ። ምንነቱ እኮ እሱን እኮ ነው ቅድም ምንድነህ ብትባል አንተ ሰው ነኝ ትላለህ አልከኝ። ይህ ምን ይባላል? ምንነት ይባላል አይደለ? እርሱ ደግሞ ምንድነው ከተባለ አምላክ ይባላል። በአምላክነቱ ስንት ነው ከተባለ አንድ ብቻ ነው። አየህ፣ ይህ በምንነቱ አንድነቱን የሚያሳየህ ነው። ወኢላሁኩም ኢላሁን ዋሂድ፣ እርሱ አምላካችሁ አላህ አንድ ብቻ ነው በላቸው። ይህ ነው። እሺ ይቅርታና የሆነ እስታክ እያደረገብኝ አንተ ድምጽ እኮ የተቆራረጠብኝ አስቸገረኝ። ለምሳሌ አላህ ምንድነው ስለ ከአምላክ ነው አልከኝ። ማን ነው ብለህስ ማን ነው ተብሎ ቢጠየቅ እርሱ አላህ ሱብሓነሁ ወተዓላ ነው። አንተ ማን ነህ ብትባል ማን ነህ ትላለህ? ሄሎ ማን ነህ ብትባል ማን ነህ ነው የምትለው? እኔ ማን ነህ ብባል ሁሴን ነኝ እላለሁ። እርሱስ ማን ነው ቢባል አላህ ነው ይባላል። በዚህ በማንነቱ ስንት ነው ከተባለ አንድ ነው። ቁል ሁወ አላሁ አሐድ አላህ አንድ ነው ይላል ቃል በቃል። ጌታ ሰው የጌታ ሰው ይሰማል ድምጼ? በእናትህ ስታክ እያደረገብኝ። እሺ ጥያቄ አላስከትል ከላይ ክርስቲያኖች ካላስቀድሟቸው መካከል ያለው ልጅ ክርስቲያን ነህ? ይሰማል? ሁሴን ሰላም አለይኩም። ሙስሊም ነኝ እኔ። ሙስሊም ተሆናችሁ በተራ ኸልቁል ዋሂድ ጠይቅ። እኔ እንኳን እንደዚህ በድምፅ ላገኝ ስለፈለኩ ነው። መርሐባ። አክብሮቴና ውደታዬን ልገልጽልህ ስለፈለኩ ነው። አጭር ንግግር ነው የምናገረው። ሁሴን በጣም ነው የምወድህ፣ በጣም ነው የማከብርህ። ቀጥልበት። በምንም ነገር ካጎንህ ነን። መርሐባ። ሽክራን። አላህ ይወደዳችሁ። እሺ እሺ ጥያቄ ያላችሁ የገባችሁ ልጆች? እሺ ሰላም ነው ወንድም፣ እንዴት ነህ? አልሐምዱሊላህ። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እኔ ጥያቄ አለኝ። ያው ጥያቄም ሁለት ወራት አካባቢ ስለ ቁርአን እያየሁኝ ነበር። ባየው ነገር ላይ እኔ ጥያቄ ብዙ ጥያቄዎችን ስለፈጠረብኝ ነው። እኔ ከክርስትና እምነት ነው የተወለድኩትም ያደግኩትም የኖርኩትም የተማርኩትም በዛ ውስጥ ነው እና ጓደኞቼ ሁሉ ሙስሊም ናቸው። ያው በእነሱ ምክንያት ደግሞ እነሱ ደግሞ ብዙ ነገር ስለምነግሩኝ ለማወቅ ውስጤ ስለፈለገኝ ጥያቄው እነሱ ጋርም ጥያቄዎችን አነሳስቼ እኛ
እኛን እነሱ ካሉኝ ያው እነሱን በሚሉት ነገር ላይ ስላልተማመንንበት ወደ አንተ እንዲመጣ አድ እንዲያደርግ ወደ ያንተን ስለላኩልኝ ነው ወደ አንተ መጣሁት። እና እኔ መጀመሪያ ጥያቄን ላቀርብልህ የምፈልገው ከመጀመሪያ መሐመድ ነው ኢየሱስ ነው ይህንን ምድር ቀድሞ የመጡት? ያንን ጥያቄ እንድታብራራልኝ እፈልጋለሁ። መሐመድ ነው ኢየሱስ ነው ይህንን ምድር ቀድሞ የመጡት? እሺ በጣም ጥሩ። ከነቢዩ ሙሐመድ በአመጣጥ በአካል አመጣጥ ከሆነ ነቢዩላህ ዒሳ ዓለይሂ ሰላም ወይንም ኢየሱስ ናቸው ቀድሞ የመጡት። ነቢዩ ሰለላሁ ዓለይሂ ወሰለም ግን አንድ ነገር ተናግረዋል። ኩንቱ ነቢየን ወአደም በይነ ሩሒ ወልጀሰድ አለ። አዳም ገና በስጋና በመንፈስ መካከል ሳለ እኔ ነቢይ ነበርኩ ብለዋል። እኛ ግን ይሄን አሉ ብለዋል ብለን አምላክ ናቸው አለናል። ልክ ለምሳሌ እኔ ከአብርሃም በፊት አለሁ ቢል ኢየሱስ ክርስቶስ ስለዚህ አምላክ ነው ብለው እንደሄዱት እኛ አይ ይሄንንም ከአዳም ገና በስጋና በመንፈስ መካከል ሳለ እኔ ነቢይ ነኝ ብለዋልና አምላክ ናቸው አንልም። ያን የምንለው አምላክ በእርሳቸው ላይ ቅድመ እውቀት ነበረው፣ ወደፊት ነቢይ እንደሚያደርጋቸው ወስኗል፣ ቀድሞ ነው የሚባለው። ልክ እንዲሁ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አካል የተገኘው መቼ ነው ከተባለ ከክርስቶስ በኋላ ነው። ኢየሱስ ክርስቶስ ቀድሞ ከድንግል ማርያም ተወልዷል። እሺ እንደዛ ከሆነ ያው ከመሐመድም ከኢየሱስ በፊቱም ያው እግዚአብሔር እንዳለም ሆኖ ሰው ብዙ ጊዜ በጣዖት አምልኮት በብዙ ነገርና መሐመዱም በጣዖት አምልኮት ውስጥ ከቤተሰብ እንደተወለደ ይናገራል። እንደዛ ሆኖ ያው በቁርአን እንዳየሁት ከሆነ መሐመድን ከልጅነትም ጀምሮ ፈጣሪ ክፉ ነገሮችን ከሆዱ እንዳወጣና እሱን በነብይነት እንደመረጠ ይናገራል። ያም ሆኖ እያለ ኢየሱስ ይህንን ምድር ቀድሞ ከመጣ ኢየሱስ በምድር ላይ ብዙ ታምራቶችን ፈጥሯል። በእርግጥ ብዙ ነገሮችን አድርጎታል። ግን የመሐመድን ስራ እዚህ ምድር ላይ ሆኜ እኔ እየተገበርኩት ብሄድ ወደ ጀነት ለማግባት ምንድነው ነው? አሁን ብዙ ነገሮች አሉ። ያው ስጋ ለባሽ ነኝና ብዙ ደካማ ጎን አለኝ። ኃጢአት ትሰራ እችላለሁ። ሰው ነኝና በብዙ ነገር ልሳሰት እችላለሁ። በዛ ሁሉ ላይ መሐመድ ያኔ የሰራውን ሙሉ ተግባር ባይሆን በስራ መንገድ ነው የሚወሰነው ይላሉ ብዙዎቹ። አሁን ማለት ነው ብዙዎቹ በስራ መንገድ ነው በሰረሽው ኃጢአት ነውና ወደ ገነት ለመግባት የሚመዘን ክፉ የሚሰራበት ቦታ ቢመዝን ያኔ የሰራውት ኃጢአት ክፉ ብዙ ሚዛናዊ ቢሆን ምንድነው ያን ሰዓት ማድረግ የሚችለው? ያው መሐመድ እንዳስተማረኝ የሱን ተግባር እየተነከርኩኝ ይያለሁ። በዛ ውስጥ ላይ ደካማ ሆኜ ብዙ ኃጢአት ሰርቼ ኃጢአቴ ይጥፍ ቢሆን ምን እሆናለሁ ነው ጥያቄ። እሺ የትንሣኤ ቀን ሰውየው አንድ አማኝ የሆነ ሰው በአንድ አላህ አምኖ አላህን በብቸኝነት ተገዝቶ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደ ነቢይ ተቀብሎ በእርሳቸው ሕግና ስርዓት ላይ ተከትሎ ሄዶ የትንሣኤ ቀን ኃጢአትና መልካም ስራው ሲታይ ጊዜ መልካም ስራው ካመዘነ ወደ ጀነት ይገባል። ኃጢአቱ ካመዘነበት እስከተባለ አላህ ስብሐነሁ ወተዓላ ለነቢዩ ሰለላሁ ዐለይሂ ወሰለም የምልጃ ስርዓትን ይፈቅድላቸዋል። ከእርሱ ዘንድ ሄደው እንዲያማልዱ ስለ ኃጢአተኞች ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እኔ የትንሣኤ ቀን ለትውልዶች አማልዳለሁኝ ብለው ቃል በቃል ተናግረዋል። አነ አወል ሻፊዕ ሙሸፈዕ የውመል ቂያማ፣ የትንሣኤ ቀን የመጀመሪያው አማላጅ ምልጃም ተቀባይነት ያለው እኔ ነኝ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ ላይ ኢነ ሊኩሊ ነቢይን ዳዕወቱን ሙስተጃባ ወኩሉሁም ቀድ ደዐው ኢላ አነ ወአነ ደኸርቱሃ ሸፋዓተን ሊኡመቲ የውመል ቂያማ አሉ። እያንዳንዱ ነቢይ ተቀባይነት ያለው ዱዓ ወይንም ጸሎት እድል ተሰጥቷል፣ ሁሉም እዚሁ አድርገውም ሄደዋል አሉ። እኔ ብቻ ስቀር እኔ የተሰጠችኝን እድል የትንሣኤ ቀን ለትውልዶቼ ምልጃ ትሆነኝ ዘንድ አዘግጅቻታለሁ ብሎ ተናገሩ። የፍቅር ጥግ ብሎ ማለት ለራሱ የተሰጠውን ታላቅ እድል ይሄንስ ለትውልዶች አደርገዋለሁ ብሎ የትንሣኤ ቀን እዚያን የጭንቅና የመከራ ቀን ነፃ የሚወጡበትን ለእነርሱ አሳልፎ መስጠት ይሄ ነው። እንዳጠቃላይ የዛኔ አማኝ የሆኑ ሰዎች እርሳቸው ሸፋ እንደሚያደርጉላቸው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እሺ እንደዛ ከሆነ ኢየሱስ ይህንን ምድር መጥቶ
በተወለደ በቃል ነው። አሁን በእኛ ኢየሱስ በቃል ስለተወለደ በቃል ብቻ ነው የተወለደ፣ በቃልም ነው ኢየሱስ የእግዚአብሔር ልጅ ነው ብለን በማመን ብቻ እሱ በሞተልን የኛ ኃጢአታችን ተሽሮልናል ብለን እናወራለን። ያ ሆኖ መሐመድ አሁን ወደ ገነት እግዚአብሔር ወደዚህ ምድር ሲመጣ ነው ወይስ ወደ ገነት የሚያደርገው? አሁንም ገነት ናቸው ነው እኔ ጥያቄ። ማንኛውም ሙስሊም ከሞት በኋላ ወደ ገነት ይሄዳል። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ አርዋሑል ሙእሚኒነ ፊል ጀና አሉ፣ የሙስሊሞች ነፍስ በገነት ነች ብሎ ተናግረዋል። እሺ ምን ነበር? እሺ እንደዛ ሆኖ ካለ ኢየሱስ ክርስቶስ ለምንድን ነው በእናንተ ሶስተኛ ቦታ ነብይ ሆነው በሶስት የተቆጠረው? ያው እሱ ከሰው ልጅ ከድንግል ማርያም እሷም በብጽሕት በድንግል ማርያም ተወልዶ ሳለ በቃል በመልአክ በገብርኤል ተወልዶ ያለ እንዴት ነው እሱ በሶስተኛ ደረጃ ልታስቀምጡት የቻላችሁስ? በዛ ሁኔታ ሆነ ይሁዳውያኖች ገለናል ብሎ ኢየሱስን ከተናገሩ ያው ኢየሱስ ገለናል ብሎ ይሁዳዎች ከተናገሩስ ኢየሱስ በእስልምና እንዴት ነው ለሰው ልጅ ላልሞተ መከራውንም ያልተቀበለው አልተቀበለም ተብሎ ሊወረም ተቻለውስ ለምንድን ነው? በመጀመሪያ ኢየሱስ ክርስቶስ በእስልምና ትልቅ ደረጃና ቦታ አለው። 5 ታላላቅ ነቢያቶች ኡሉል ዐዝም የሚል መጠሪያ አላቸው። የቁርጠኝነት ባለቤት ነው። እነዚህ ነቢያቶች ታላላቅ ነቢያት ከአምላክ ከአላህ ዘንድ 5ቶቹ ነቢዩ ሰለላሁ ዐለይሂ ወሰለም፣ ኢብራሂም፣ ዒሳ፣ ሙሳ፣ ኑህ እነዚህ ናቸው። እነዚህ ደረጃቸው በጣም ላቅ ያለ ነው እና ይህን ደረጃ የተጎናጸፉት በምንድን ነው ከተባለ ባወላደዳቸው አይደለም። እርሱ እኮ ያላህ ስራ ነው። የተሻለ አምላክ ነው በዚህ ሁኔታ እንዴት እንዲወለድ ያደረገለት። ታዲያ በምንድን ነው የሚበላለጡት ከተባለ በስራቸው ነው። አየሽ፣ ከእነርሱ በተገኘ ነገር እንጂ አምላክ በእነርሱ ላይ ባደረገው ነገር ሊበላለጡ አይችልም። አምላክ ሌሎቹን ከእናትና ከአባት እንዲወለዱ አደረገ። ሔዋንን ያለ ወንድ ያለ ሴት ከአዳም ጎን ብቻ እንድትፈጠር አደረገ። ያም ድንቅ ነው። እናወዳደር ከተባለ እነዚያ ይበልጣሉ አዳምና ሔዋን። አዳም ሰው ይሆናል ተብሎ ከማይታሰብ ከአፈር መገኘት ይሄ ራሱ ድንቅ ተአምር ነው። እንዲሁ መሲሁን ደግሞ ያለ አባት ከእናት ብቻ እንዲገኝ አደረገ። ይህ የአምላክን ስራ ተደንቀንበት ብቻ የምናልፈው የሆነ ነገር እንጂ የመበላለጫ ሚዛን አይደለም። መበላለጫቸው ምንድን ነው ከተባለ በምድር ላይ የሰሩት ነው። መሲሁን እና ነቢዩ ሰለላሁ ዐለይሂ ወሰለም ስናይ ነቢዩ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ ነቢይ ናቸው። መሲሁ ደግሞ ክርስቶስ ለአንድ አካባቢ ለአንድ ህዝብ የተላከ ነው። ለአይሁድ ህዝብ የተላከ ነው። በተሻለ እስራኤላውያኖች ይሄ ነው። ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም፣ የማርያም ልጅ መሲሁ እኔ የእስራኤል ልጆች ሆይ ለእናንተ የተላኩኝ የአላህ መልእክተኛ ነኝ አላቸው ይላል። አላህም ለማርያም በገብርኤል አማካኝነት ወዴት እንደሚልከው ቀድሞ ሲነግራት ወረሱለን ኢላ በኒ እስራኤል አላት። ወደ እስራኤል ልጆችም መልእክተኛ አድርጌ ልከዋለሁኝ ብሏታል። ያቸው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እስከተባለ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ እርሳቸው ለዓለማት የተላኩ ናቸው ተብሎ ተገልጿል። እና ይህን ይመስላል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ ናቸው። መሲሁና ቀደምት ነቢያት ደግሞ ለእስራኤላውያን የተላኩ ናቸው። በሌላም ዓለም ላይ አላህ ሱብሓነሁ ወተዓላ ሲልክ ቆይቷል። ነገር ግን መሲሁ ለእስራኤል ህዝብ ነው የተላከው። ይህን ይመስላል። እሺ ሌላ ጥያቄ ደግሞ እኔ በጣም በቁርአን ውስጥ ካየውኝ ስለ አይሻ ትዳርና ስለ መሐመድ ትዳር በጣም ትንሽ ግራ ስለተጋባኝ ነው ማለት ነው። አይሻ 9 ዓመት ሆና እሳቸው ያ ብቻ ይሄን አልፈልግም። ያ እንዴት ሊሆን ይችላል? በቁርአን መንገድ አሁንም ቢሆን ያንን መደረግ ይቻላል ወይ ነው? 9 ዓመት ናት እሷ በትንታ እንደምትዬ ስለሆነች በዚህ ጊዜ ለምን እንደዛ አይነት ነገር ያን ትልቅ ነብይ ሆኖ እንዴት ነው ይሄ ነገር ሊሆን ይቻላል ነው? እኔ በጣም ጥያቄ የሆነብኝ ነገር ቢሆን እሱ ሰማ ለማለስሽ ዋን እንግዲህ የምናወራው የዛሬ 1446 ዓመት በፊት የነበረ ታሪክ ነው እንጂ ዛሬ ስላለ ታሪክ አይደለም። የዛሬ 1446 ዓመት ታሪክ የነበረውን ታዲያ እንዴት ነው ማወቅ የምንችለው ከተባለ የመጀመሪያ ልታውቁ የሚገባው ነገር የሰው ልጆችን የተከሰውነትን በመመዘን ነው አይደል? አሁን ላይ ያሁን የ9 ዓመትና የዛች ዓመትን የ9 ዓመት ማወዳደር የመጀመሪያው ስህተት እሱ ነው። የሰው ልጆች
አፈጣጠራችን ገና ከመጀመሪያው ስንፈጠር 60 ክንድ ነበርን። 30 ሜትር ነበር የሰው ልጅ። 30 ሜትር ሰው ዛሬ በምድር ላይ አለ? የለም አይደል? የለም። የአዳምን አፈጣጠር እስልምና ሲያስቀምጥ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? خلق الله آدم 60 ذراعا አዳምን አላህ ሲፈጥረው 60 ክንድ ነበር አሉ። 30 ሜትር ሰው ነበር። አያችሁ። ከዚያም የሰው ልጆች ኃጢአትን ባደረጉ ጊዜ በምድር ላይ ጸጋን እየተነጠቁ መጡ። ኃጢአት ጸጋን ይነጥቃል አይደለ? አዳም የተሰጠው ተክለ ሰውነት ኃጢአትን በሰሩ ቁጥር ጊዜ ሰዎች በምድር ላይ ያቺ ተክለ ሰውነታቸው እየቀነሰች ዛሬ እዚህ ደረሰች። ስለዚህ በአዳም ጊዜ የነበረና በአብርሃም ጊዜ የነበረ ተክለ ሰውነት እኩል አይደለም። አይሽ አይደለ? በአብርሃም ጊዜ የነበረና በሙሴ እኩል አይደለም። በሙሴና በመሲህ እኩል አይደለም። የዛኔ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ዛሬ 1446 ዓመት ዘመን የነበሩ ሰዎች እና የና አይሻ ዘመንና ዛሬ ላይ ያሉ ሰዎች በፍጹም እኩል አይደለም። ስለዚህ ያንና ይህን ማወዳደር አይቻልም። ታዲያ እንዴት ነው ማወቅ የምንችለው ተክለ ሰውነቷ ምን እንደነበር ከተባለ እዛ ሐዲስ ላይ በመመልከት ነው። የእርሷን ገጽታና ማንነቷን አሁን ልግለጽልሽ። እርሷ ምን እንዳለች ስለራሷ። አንደኛ እናታችን አይሻ የወር አበባ የምታይ ሴት ነበረች። ይሄን ራሷ ስትገልጽ በትርሚዚ ላይ በተዘገበ ሐዲስ قالت ام المؤمنين عائشه رضي الله عنها اذا بلغت البنت 9 سنين فهي امراه ምን አለች? በዚህ ዘመን ሴት ልጅ 9 ዓመት ከሞላት እርሷ ለአቅመ ሔዋን የደረሰች ሴት ሆናለች አለች። ሴት ብላ መግለጽ የፈለገችው ህፃን ከሚለው ዓለም የወጣች ሴት ለማለት ነው። ሴት ሆናለች ብላ ገለጸች። ገብተሻል አይደል? ስለዚህ ለአቅመ ሔዋን የመድረስ ምልክት አንድ ሴት ምልክቷ ምንድነው? የወር አበባ ስታይ ጊዜ ነው። ዛሬ በዚህ ዘመን 9 ዓመት ከሞላት ሴት ልጅ ለአቅመ ሔዋን ደርሳለች ብላ ራሷ ተናግራለች። በዘመኑ የነበሩ ሰዎችም ይሄንን የመሰከሩ በርካቶች አሉ። አንደኛ እሱ ነው። ሁለተኛ ተክለ ሰውነትን በተመለከተ ተክለ ሰውነቷስ ምን ያክል ነበር የሚለውን ስንገልጽ እርሷ ቃል በቃል በቃል ማነው አቡ ዳውድ ላይ በተዘገበ ሐዲስ ላይ እናቴ አለች ራሷ ስትናገር ነብዩ ሰለላሁ ዐለይሂ ወሰለም ከማግባቴ በፊት ሰውነትን የሚያፋፋ የሚያወፍር የሚያሰባ ምግብን እየቀመመች ትመግበኝ ነበር። ይህም ተሳካላት አለች። ሰውነቴን ወፈረ ሰባ ወፈርኩኝ ብላ አንዲት ወጣት ሴት የምትደርስበት ተክለ ሰውነት ላይ ደረስኩኝ አለች። ተሻለ አይደለ? ይሄን አስመልክተው አልኢማሙ አልቃዲ ካነት ሻበተን ይላል። ወጣት ሴት ላይ ደርሳ ነበር እርሷ ተክለ ሰውነቷ እያለ ይገልጻል። ይሄ ነው። ሌላኛው ነገር እናታችን አይሻ እና የዛሬ 9 ዓመቷን ማወዳደር ከፈለግን እናታችን አይሻ አንደኛው የአይምሮ ምጥቀት ወይንም ደግሞ የነበራት እውቀት 2000 ምናምን ሐዲሶችን የዚህን ሃይማኖት በጣም በርካታውን ክፍል ሸምድዳ ያስተላለፈችው እርሷ ነች። ወተሻለ አይደል? የዛሬዋ 9 ዓመት ልጅ ይሄንን ለትውልድ ቁጭ ብላ የምታስተምር ትመስላችኋለች? በፍጹም አይደለች። ያቸው አይደለ? የዛሬዋ 9 ዓመት ልጅ ህፃን ልጅ ነች። ምንም የምታውቀው ነገር ላይኖር ይችላል። የዛኔ ግን እናታችን አይሻን ስናይ 2000 ምናምን ሐዲሶችን ሸምድዳ ለትውልድ ቁጭ ብላ የምታስተምር ትልቅ ሴት ነበረች። አራተኛ የጦር ሜዳ መሪ ሆና ሁሉ ታውቃለች። በዛ ደግሞ እናታችን አይሻ የጦር ሜዳ በአሊ እና በሷ መካከል በተፈጠረው ላይ የዛኔ ጦር ሜዳ ላይ ተሰልፋ ያኔ የምትመራ ትልቅ ሴት ነበረች። የዛሬዋ 9 ዓመት ይሄን ማድረግ ትችላለች? በፍጹም አትችልም። እነዚህ ሁሉ አሉ እና ተክለ ሰውነቷን ነው ማየት ያለብን። ምን ብሏል ሐዲስ ላይ ምን ተብሏል ስለርሷ? እስኪ እናያት እንመልከታት ብለን ስናይ ጊዜ ትልቅ ሴት እንደነበረች ያሳያል። አይ ትክክል ተረድቻለሁ። እሺ አንድ ጥያቄ እጠይቃለሁ ደርሻለሁ ማለት ነው። እና ኢየሱስ እንደሚመጣው በፊት ከነብያቶች ላይ እብራሂም በሚባል ነብይ ላይ እንደተናገረ በመጽሐፍ ቅዱስ ላይ ይጠቅሳል። እና ዳዊት እንደተናገረ ዳዊት በእናንተ አሊሁን አይኖር አላውቅም በነዛ ተጠቅሷል። እና ለሰው ልጅ በመከራ እንደሚሞት እና ከድንግል ማርያም እንደሚወላ ያ ሁሉ ተጠቅሶ በእናንተ ቁርአን ውስጥ ቁርአን ኢየሱስ ከመጣ በኋላ ነው ወይ የወረደ? ከዛም በፊቱም ነበረ? እኔ ማወቅ የምፈልገው ነገር ናቸው። በጣም ጥሩ። ቁርአን የመጣው በነቢይ ከአምላክ ዘንድ እስከሆነ ድረስ ስላለፈ ሁሉ የሚያውቅ ነው አምላክ በባህሪው። ይህን ልናውቅ ይገባል። አሁን ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቢሆን የመጣው ከእርሳቸው ቢሆን ይሄ ነገር እዛኔ እንዴት ስላለፈው ስለ መሲሁ ትናገራለህ ብለን ይዛቸዋለን። አያቸው አይደል? ነገር ግን እርሳቸው ይህ ከአምላክ ዘንድ በመንፈስ ቅዱስ ምሪት እንደመጣ ነው ቁርአን የሚናገረው። ለቀደምት ነቢያት በመንፈስ ቅዱስ ምሪት ነበር አይደል ቃል ሲመጣላቸው የነበረው። አሁን ልክ እንዲሁ ቁርአንን አላህ በመንፈስ ቅዱስ ምሪት ላኩላችሁ እያለ ይናገራል ራሱ። በሱረቱ ነሕል ላይ አላህ ሱብሓነሁ ወተዓላ ሲናገር ምን ይላል? ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ሊዩሰቢተ አለዚነ አመኑ ወሁደን ወቡሽራ ሊልሙስሊሚን ይላል። ሙሐመድ ሆይ ይህን ቁርአን በእርግጥም ከጌታችሁ ከአላህ ዘንድ
መንፈስ ቅዱስ በእውነት አወረደው በላቸው ይላል። ያ መንፈስ ቅዱስ ሲገልጸው አላህ ሱብሓነሁ ወተዓላ ሊዩሰቢተ አለዚነ አመኑ እነዚያ ያመኑትን ሊያጸና ዘንድ ይላል። መንፈስ ቅዱስ ሊያጸና ዘንድ ከአምላክ ከአላህ ዘንድ እርሱ አወረደው እያለ ይናገራል። ስለዚህ ቁርአን የወረደው በመንፈስ ቅዱስ ምሪት ነው እንጂ ነብዩ ሰለላሁ ዐለይሂ ወሰለም በራሳቸው የተናገሩት አይደለም። አላህ ሱብሓነሁ ወተዓላ በሌላ ቦታ ላይ ሲናገር ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ ከአላህ ዘንድ ተወረደ። ማን አወረደው? መንፈስ አወረደው። መንፈሱ እያለ ይገልጸዋል። መንፈስ ቅዱስን በአንተ ልብ ላይ ከነቢያቶች ትሆን ዘንድ እያለ ይነግራቸዋል። በሌላ ቦታ ላይ ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላህ እያለ ይናገራል። እና ከአላህ ሱብሓነሁ ወተዓላ ዘንድ በመንፈስ ቅዱስ አማካኝነት የወረደ መለኮታዊ ቃል እንጂ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከራሳቸው የተናገሩት አይደለም። ራሳቸው ቢናገሩት ኑሮ ከመሲሁ በኋላ ስለመጡ ስለ መሲሁ እንዴት አውቀህ ተናገርክ እንላቸዋለን። ነገር ግን ይህን ያወረደው ምን ይላል? በሱረቱል ፉርቃን ላይ ሲናገር ቁል አንዘለሁ አለዚ ያዕለሙ ሲረ ፊሰማዋት ወልአርድ በሰማያትም በምድርም ያለውን ሚስጥር ነገር ሁሉ ከሚያውቅ ከአምላካችሁ ዘንድ ተወረደ ይሄ ቃል ይላል። አይ ስላለፈው ሁሉ ያሉ ድብቅ ነገራቶችን በሰዎች ላይ የተሰወሩ ነገራቶችን ሁሉ የሚያውቅ የሆነ አምላክ ከእርሱ ዘንድ ነው ያለው። እሺ እንደዛ ከሆነ ለምንድን ነው አሁን በብዙሃኖች ክርስቲያኖች ላይ በብዙሃን ጥያቄ ነው። አሁን ከእስልምና የመጡ እህቶችንም አንዳንድ ጊዜ ስንጠይቃቸው እንደዛ የሚሉት ርዕስ አላቸው። መሐመድ በእኔም በእናንተም ላይ የሚሆነውን ነገር አላውቅም ብሏልና ወደ መንግስት ሰማያትን ለመግባት እርሳቸው ራሱ አያውቁም ይላሉ። ለምንድን ነው እንደዛ አይነት ጥያቄ በብዙሃን የምነሱት? ለምንድን ነው ከእስልምናም ከመጡ እህቶችም ስትጠይቅ እንደዛ አይነት ጥያቄ እንደዛው እንኳን ቢሆን ራሱ አንድ ሁለት ብላችሁ ብትቆጥሩም እንኳን መንግስተ ሰማያት የሚያስገባ አንደኛም ነገር አታገኙም ይላል። ለምን? በጣም ጥሩ። በመጀመሪያ እንደዚህ እያሉ የሚነግሯችሁ ከእስልምና ተው አይደለም። እኔ ምያም ነግራችሁ ወላሂ እንደዚህ እዩላችሁ ተሳስተው ምናምን ወንድ አፍቅራ ምናምን ሊሄዱ ይችላሉ። ችግር የለም። እነዚያን አይደለም። ነገር ግን አሁን የምናገረው ስለማን መሰለሽ? አውቀው ሚዲያ ላይ ወጥተው እኔ ሙስሊም ነበርኩኝ በዚህ አንቀጽ ምክንያት እስልምና ለቅቄ የመጣሁ የሚሉት ወደ እስልምና መታችሁ እንዳትጠይቁና የዘላለማዊ ህይወት የለውም ማለት ነው ብለው ይህን ጭንቅላታቸው ላይ እንዲህ አይነት ነገር እየተጫወቱባቸው ነው። ይህ የሚያሳየው ምን ያክል ህዝቡን እንደሚነቁት ነው። የምሬን ነው። ምን ያክል ህዝቡን እንደሚነቁት ይሄ ህዝብ ያው እና ወደ ሙስሊሞች መጥቶ ሲጠይቅ እውነቱን ያገኛል። ለማንኛውም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ወደፊታችን የገነት የሆነው የገሃነም ያውቃሉ አያውቁም ከተባለ በደንብ አድርገው ስለ ራሳቸውም ስለኛም ያውቃሉ። ስለ ራሳቸው ሲጀምርላቸው ስለ ራሳቸው ሲናገሩ ምን አሉ? አነ አወሉ መን የድኹሉል ጀና የውመል ቂያማ አሉ። የትንሣኤ ቀን መጀመሪያ ገነት የምገባው እኔ ነኝ ብለው ተናግረዋል። ገነት መግባት ብቻ አይደለም የገነት በር በእኔ ነው የሚከፈተው ብለው ተናግረዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አቲ ኢላ ባቢል ጀነቲ የውመል ቂያመቲ ፈአስተፍቲሕ فيقول الخازن من أنت فأقول أنا محمد فيقول أمرت أن لا أفتح لأحد قبلك يتنساي كان ولا جنة بر هلال يالو የገነት በር እኔ ራሴ አስከፍታታለሁ አሉ። ቃል በቃል የገነት በር በርታቸው እንጂ በማንም አይከፈትም። ጠባቂው መልአክ ዘበኛው ምን ይላል? ጠባቂ መልአክ አለው ገነት። ምን አንተ ይላል? ማን አንተ ብሎ ይጠይቃል። فأقول أنا محمد እኔ ሙሐመድ ነኝ ይላለሁኝም አሉ። فيقول الخازن ይህ ጠባቂ መልአክ ምን ይላል? أمرت أن لا أفتح لأحد قبلك يا محمد ሆይ ከአንተ በፊት ለሌላ ለማንም እንዳልከፍት ታዝዣ አንተን እየጠበቅኩ ነው እስክትመጣ ብሎ ይናገራል አሉ። ገነት ከተፈጠረችበት ጊዜ አንስቶ ይህ መልአክ ሙሐመድ ሲመጣና እስኪያስከፍትህ ድረስ እንዳትከፍተህ ብሎ እየጠበቀ ነው ያለው። የሚገርማችሁ ይህን ቃል ራሱ ከሚሉት መካከል የዛን የትንሣኤ ቀን ማን ነው ገነትን የሚያስከፍትልን ተብሎ ሲጠየቁ አዳም ይጠየቃል፣ ወደ ኖህ ያስተላልፋል። ኖህ ይጠየቃል፣ ወደ አብርሃም ያስተላልፋል። አብርሃም ይጠየቃል፣ ወደ ሙሴ ያስተላልፋል። ሙሴ ይጠየቃል፣ ወደ መሲሁ ያስተላልፋል። መሲሁ ይጠየቃል፣ ወደ ሙሐመድ ጋር ሄዶ እርሱ ነው ገነትን የሚያስከፍተው ብሎ ራሱ ነው የሚመሰክረው የሚናገር የትንሣኤ ቀን ኢዝሀቡ ኢላ ሙሐመድን ወደ ሙሐመድ ጋር ሄዶ ይላል። ስለዚህ የዛኔ ፈአስተፍቲሑል ጀና አሉ። ቃል በቃል የዛንም የገነትን በር እኔ ያስከፍታታለሁ አሉ። ስለዚህ ስለ ራሳቸው ነቢ ሰለላሁ ዐለይሂ ወሰለም በደንብ አድርገው ያውቃሉ። የገነት እንደሆኑ የገነትን ትልቁን ክፍል እንደሚወርሱ ተናግረዋል። ልክ የገነት በር በእርሳቸው እንደሚከፈት ተናግረዋል። ስለ እናንተ እስከተባለ ስለኛም ነቢያችን ሰለላሁ ዐለይሂ ወሰለም በተናጠልም ሆነ በጅምላ ተናግረዋል። ኩሉ ኡመቲ የድኹሉነል ጀና አሉ። ቃል በቃል የኔ ትውልዶች ወደ ገነት ገቢዎች ናቸው ብሎ ተናግረዋል። ነሕኑል አኺሩነ ሳቢቁን አሉ። እኛ ኋለኞቹ ነን ፊተኞቹ ነን አሉ።
ኋለኞቹ ነን ፊተኞቹም ነን ብለው ተናገሩ። ኋለኞቹ ነን ማለትን ማለት ነው ከትውልድ ሁሉ ኋላ የመጣነን ማለት ነው። ፊተኞቹ ነን ማለትን ማለት ነው የትንሣኤ ቀን ፊተኛ ሆነን ወደ ገነት የምንገባው እኛ ነን እያሉ ወደ ገነት መግባት ብቻ ሳይሆን ካለፉ ትውልድ ሁሉ ቀድማችሁ ገነትን የምትገቡት እናንተ ናችሁ ብለው ነግረውን የሄዱት። በተናጠልስ ስማችንን እየጠሩ አከለ 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 የገነት ነው ብለው የነገሩን በርካታ አሉ። ቃለ ነቢ ሰለላሁ ዐለይሂ ወሰለም አቡበክር ፊል ጀና፣ ዑመር ፊል ጀና፣ ዑስማን ፊል ጀና፣ ዓሊ ፊል ጀና፣ ጠልሓ ፊል ጀና፣ ሰዒድ ፊል ጀና፣ ሰዕድ ፊል ጀና፣ አብዱራሕማን ብን ዐውፍ ፊል ጀና፣ አቡ ዑበይዳ ብን ልጀራሕ ፊል ጀና፣ ዙበይር ብን ልዓዋም ፊል ጀና። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ብቻ አቡበክር አንተ የገነት ነህ፣ ዑመር የገነት ነህ፣ ዑስማን የገነት ነህ፣ ዓሊ የገነት ነህ፣ ጠልሓ የገነት ነህ፣ አብዱራሕማን ብን ዐውፍ የገነት ነህ፣ አከለ አከለ የገነት ነህ እያሉ ይነግሯቸው ነበር። ማንም ሰው ቆሞ ቢጠይቃቸው እኔ ወዴት ነኝ የምሄደው ብሎ ቢጠይቃቸው ይነግሩት ነበር። ለዚህ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሰሓቦቻቸውን እያስተማሩ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም 70,000 ሚን ኡመቲ የድኹሉነ ኢለል ጀና የውመል ቂያማ ቢገይሪ ሒሳብን ወላ ዒቃብ ፈቃመ ዑካሽ ብኑ መሕሰን ረዲየላሁ ዐንሁ فقال يا رسول الله ادعو الله لي أن يجعلني منهم فقال له النبي صلى الله عليه وسلم أنت منهم ثم قام رجل آخر فقال يا رسول الله ادعو الله لي أن يجعلني منهم فقال له النبي صلى الله عليه وسلم سبقك بها عكاشا. نبي محمد صلى الله عليه وسلم كألتات عندك صحابوቻቸውን እያስተማሩ ሳለ የሆነ ሰሃባ ቆመና አንተ የአላህ መልእክተኛ አላህ ከገነት ሰዎች እንዲያደርጉኝ ይጸልዩልኝ ይለምኑልኝ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም አንተ ሚንሁም አንተ ከገነት ሰዎች ነህ አሉት። አየሽ ስለ ትውልዳቸው ማንም ቆሞ ቢጠይቃቸው ያውቁ ነበር፣ ይነግሩታል። አንተ የገነት ነህ አንተ የገነት ነህ እያሉ ይነግሯቸው ነበር። ይሄን በማስረጃ ላሳያችሁ እችላለሁ። ስለዚህ ሙሐመድ ስለ ራሱም ሆነ ስለ ትውልዶች አያውቅም የሚሏቸው እናንተ ወጣችሁ ወደ እስላም እንዳትጠይቁ የዘላለም ሕይወት የለውም ማለት ነው እስልምና ብላችሁ በዛው እንድትቀሩ የሚያደርጉባቸው ነገር እንጂ ከእውነት የራቀ ውንጀላ ነው። ነብዩ ሰለላሁ ዐለይሂ ወሰለም ስለ ራሳቸውም ሆነ ስለ ትውልዳቸው በደንብ አድርገው ወዴት እንደሚሄዱ ያውቃሉ፣ ተናግረዋል። እሺ ያኔ ያ አብርሃምም እነ ሙሴም በእኛም በመጽሐፍ ቅዱሳችን ላይ በስነ ስርዓት ያ በተግባራቸውም በስራቸውም በአማኝነታቸውም ተጠቅሶናል አለው። ግን ያው ልዩነታቸው ኢየሱስ ከመጣ በኋላና ኢየሱስ ከመጣ በኋላ ያለ ነው። ኢየሱስ ክርስቶስ አሁን 12 ሐዋርያቶችን ፈጥሯል። ስለዚህ ኢየሱስ 12 ሐዋርያቶችን ከፈጠረው አሁን በእስልምና ስለ ሐዋርያትም ሆነ ስለምንም የሚጠቀስበት ቦታም የለም አይደለ? አለ። ስለዚህ 12 ሐዋርያት ሆነች በእኛ በኩል ብቻ ነው ወይስ በእናንተም በኩል አለን? አዎ ጥሩ። እስልምና ስለ ሐዋርያቶች አስተምሯል ወይ? አዎ አስተምሯል። እስልምና ስለ ሐዋርያት አስተምሯል። ሐዋርያቶች እምነታቸው ምን እንደነበር በግልጽ አስቀምጧል። ራሳቸው እነዚህ ሐዋርያት وإذ سورة المائدة ምዕራፍ 5 ቁጥር 111 ላይ وإذ أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا واشهد بأننا مسلمون ይላል። አላህ ስብሐነ ወተዓላ ምን አለ? ወደ ሐዋርያቶች የትእዛዝ ቃሌን ባስተላለፍኩ ጊዜ አስታውሳለሁ። ምን የሚል ትእዛዝ? እናንተ ሐዋርያቶች ሆይ በእኔ እመኑ፣ በላኩላችሁ መልእክተኛ እመኑ አልኳቸው አለ። እሺ በእኔ እመኑ የሚላቸው አላህ ስብሐነ ወተዓላ ነው። በላኩላችሁ መልእክተኛ የሚለው ደግሞ መሲሁን ወይንም ክርስቶስን ነው። ወዲያው ምን አሉ ሐዋርያቶች? ቃሉ ሐዋርያቶችም እንዲህ አሉ፣ አመና እነሆ አምነናል አሉ። ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንንም መስክር አሉ ይላል። ያ ሐዋርያቶች በሌላ ቦታ ላይ አላህ ስብሐነ ወተዓላ በሱራ አልዕምራን ላይ ይጠቅሳቸዋል። ፈለማ አሐሰ ዒሳ ሚንሁም አልኩፍረ ቃለ መን አንሳሪ ኢለላህ ቃለ አልሐዋርዩነ ነሕኑ አንሳሩላህ አመና ቢላሂ ወሽሀድ ቢአንና ሙስሊሙን ረበና አመና ቢማ አንዘልተ ወተበዕና ረሱለ ፈክቱብና መዐ ሻሂዲን ይላል። እነሆ እኛ በአላህ አምነናል፣ መልእክተኛንም ተከትለናል፣ ሙስሊሞች መሆናችንን መስክር አሉ እያለ ይናገራል። ስለዚህ ሐዋርያቶች ተጠቅሰዋል። የመሲሁ በዒሳ ዓለይሂ ሰላም። ስለዚህ ኢየሱስ ክርስቶስ የፈጠረው 12ቱም ሐዋርያቶች በእስልምናም አለ ማለት ነው። ሐዋርያቶች አሉ በእስልምና። ስለዚህ ጥያቄን ጨርሻለሁ። አመሰግናለሁ። ያው ማወቅ ብዙ ጊዜ ጥያቄም ስለነበረኝ ያው እህቶችም ያው ጓደኞችም እነሱም ብዙ ጊዜ ጠይቄም እወቂም ብለውን በጣም ይገፋፉ ነበር። ጥያቄንም ተቀብያለሁ፣ ተረድቻለሁና በጣም ነው የማመሰግነው። እና አንድ ቀን ምናልባት ተመልሼ መጥቼ
ሻዳ ኢዝ ይሆናል እና በደንብ ማንበብም ማወቁም ስለማመዛዘን ስለምፈልገው ስህተት ውስጥ አንደኛ የተወለድኩትም ያው እንዳልኩት ሁሉም ክርስትና አላቸው። ያው ከሀያቶችን ሙስሊም ነበሩ። አሁን ክርስትና ውስጥ ስላሉ በጣም ጥብቅ አድርጎ ነው ሚይዙኝ። አንዳችን ወደ አንዳችን እንድንሄድም እንድናውቁም ስለማይፈልጉ ያው እኔም ክርስትና ውስጥ ላይ በጣም ጠንካራ ምባል ባልሆነም ብዙ ደክምነት ቢኖርም እንኳን በጣም ጠንካራ ሰው ነኝ እና ያው በዛም ነው ያው ከአንዱ ጋር ስትውል ብዙ ነገሮችን ማወቅ ትፈልጋለህ። ለራስህ ማሳወቅ ስትፈልግ ትጠይቃለህ ሰውን። እኔ ያው መጠየቅ እወዳለሁ በጣም ስለ እህቶችም እንደዚህ አብሬ ስውላቸው እንዴት ነው ምናምን ብዬ ስጠይቃቸው ያው ይሄ ሴት ስንሆን ትንሽ ያለመግባባትም ሊኖርም ስለሚችል እንዳንቀያየም ተባብለን በቃ አንቺ በዚህ ሁኔታ ግቢና ጠይቂም እዩም ብሎኝ ቁርአናቸውንም ሼር አድርገውልኝ ነበር። ያው አረብኛ ስለማልችለው በአማርኛ ነው እያስተረጎምኩ ማነብ ማለት ነው። እና ለዛ ነው አመሰግናለሁ በትህትና ስለመለስከኝ። ያልገቡኝ ብዙ ጥያቄዎች ነበሩኝ፣ መልስልኛል። አመሰግናለሁ። መልካም ጊዜ ይመልኝ። መልካም ጊዜ ላችሁ። እሺ ሌሎች። ሰላም አለይኩም ወራህመቱላህ። እሱ አለይኩም ሰላም ወራህመቱላህ። መስፍን ነኝ። በአንተ እጅ ሻሃዳ ያዝኩ ልጅ ነኝና መርሐባ ወንድሜ 2 ቀን በተከታታይ በህልሜ ያየው ምንድነው ማለት ህልሙን እንድነግርህ ከፈለክ እነግርሃለሁ። ግን 2 ቀን በተከታታይ በህልሜ ያየው ወላሂ ስለ ህልም ብዙ አላህ መልካም ያድርገን። አላህ በጀነት የምንሰባሰብ ያድርገን። አሚን። የመጀመሪያው በጣም ደስ የሚል ነውና እሱን ብነግርህ ደስ ይለኛል። እሺ ንገር። አንተ እና 3 ሰዎች ነጫጭ ጀለቢያ ለብሳችሁ ነበርና እኔ እንደ አጋጣሚ ሆኖ የተቆራረጠ ልብስ ነበር የለበስኩት እና በጣም በቃ እናንተን ነው የምከተለው፣ ሌላን ሰውን አልከተልም። በጣም ብዙ ሰው አለ እዛ አካባቢ። አንተና እነዛ አብሮክ የሚሄዱ ሰዎችን ብቻ ነው የምከተለው። እኔ በጣም የተቆራረጠ ልብስ የለበስኩትና እንደዚህ እየተከተልኳችሁ እያለ የሆነ እንደ ወንዝ አይነት ነገር ባህር ያለበት ነገር እዛ አካባቢ ደረሳችሁ። እናንተ ጠልቃችሁ ገባችሁ ወደዛ ውስጥ። እኔ ቆምኩኝ ዳር ላይ። በጣም ረጅም ገመድ እንደዚህ ወርውራችሁልኝ ያንን ገመድ ይዘና እኛ ጋር ትደርሳለህ ምናምን ብላችሁኝ መጀመሪያ ላይ በጣም አቅቶኝ ነበረ። አንደኛ ላይ ወረወራችሁልኝ። ያንን ገመድ ጎትቼ መሀል ላይ ስመጣ የሆነ ነገር ይመልሰኛል፣ ራሴን እዛው ላይ አገኘዋለሁ። ድጋሚ ያንን ገመድ ወረወራችሁልኝ። ድጋሚ አሁንም መሀል ላይ ስደርስ እዛው አሁንም ባህር ዳርቻ ራሴን አገኘው። ሶስተኛ ግን ያንን ገመድ ራሴ ላይ ጠምጥሜ እናንተ ጋር ደረስኩኝ። ከዛ ባነንኩ። መርሐባ። ያው እንግዲህ አላህ መልካም ነገር ያድርገው። ውሃ ይፈሰሩ بالعلم በእውቀት ይተረጎማል። ወደ እውቀት መንገድ ምናልባት የተመራኸው እዚህ አካባቢ ባሉ ልጆች በእነርሱ ምክንያት ይሆናል ወደዚህ ወደ ታላቅ የእውቀት ሃይማኖት ወደሆነ ወደ እስላም እንኳን አላህ ሱብሓነሁ ወተዓላ ወደዚህ መንገድ መራህ እንላለን። ወንድማችን እስከ መጨረሻው ድረስ ለሁላችንም እስከ ሞታችን ፍጻሜ ድረስ ጽናትን እንለምናለን። እሺ ሹክራን ወንድሜ፣ ጀዛከላሁ ኸይራ ወባረከላሁ ፊክ። እሺ እያሱ ጥያቄ አለ? እሺ ሰላም ነው። ሰላም፣ እንዴት ነህ? አለሁ እግዚአብሔር ይመስገን። ጥያቄ አለኝ። እሺ ጥያቄ ምንድን ነው? የኔ ጥያቄ መጀመሪያ ላይ ከሙሐመድ ጣው ብለህ ስታወራ ሰምቻለሁ ቅድም። እሺ እሺ እያሱ ቀጥል። ይሰማቸዋል? الو تسمعين كلامي ولا
ወአለይኩም ሰላም። ይሰማችኋል? ኢያሱ ይሰማል? እሺ ኢያሱ ካልተሰማ ከላይ ያላችሁ ልጆች ከተሰማችሁ መቀጠል ትችላላችሁ። የሱ አይሰማም። እሺ ማሙሽ ቀጥል። ሰላም እንዴት ነው? ሰላም ውሱ እንዴት ነህ? ሰላም አለሁ። ጥሩ ነው። እኔ ያለኝ ጥያቄ ያው ይሰማል አይደል? አዎ ይሰማል። ኦኬ። እኔ ያለኝ ጥያቄ ያው ቅድም እይታችን እየጠየቀች በነበረው ጉዳይ ላይ ነው። ብዙ እኔ ጠይቃለሁ ያልኩትን ብዙ ነገር ተረድቻለሁ። ሌላ በመጽሐፍ ቅዱስ ላይ የተጻፈው ወይ በመጽሐፍ ቅዱስ ላይ አሁን እኔ ክርስቲያን ነኝ ባዘው ያው መንገር አለብኝ። ኦኬ። እኔ አሁን ያልገባኝን ከመጠየቅ ያለፈ ምንም ቻሌንጅ ምናምን ሰዓት ለማቃጠል አይመቸኝም። ያልገባኝን ጠይቃለሁ፣ ከዛ ይረዳለሁ መማማር እስከሆነ ድረስ። አላህ የምትሉት ወይም ሙስሊሞቹ አላህ ብሎ የሚጠሩትና እኛ እግዚአብሔር ብለን የምንጠራው አንድ ነው ወይስ አይደለም የሚለው ነው አንደኛ። ሁለተኛ ደግሞ እሱን እየመለስክ ብትሄድ ነው ወይስ ጥያቄውን ልጨርስ? እንግዲህ እኛ የምናመልከው አምላክ እነ አብርሃም እነ ኢስሐቅ እነ ያዕቆብ ያመለኩትን አምላክ ነው። አላህ በቁርአን ላይ በርካታ ቦታ ላይ አብርሃምን ኢስሐቅን ያዕቆብን እያነሳ የእነርሱ አምላክ እንደሆነ ይገልጽልናል። ነቢያቶችም ልክ እንዲሁ የአብርሃም የኢስሐቅ ያዕቆብን አምላክ ነው የምናመልከው እያሉ ይነግሩናል። ነቢዩ ሙሐመድንም አላህ ስብሐነሁ ወተዓላ በአብርሃም መንገድ ላይ ያደረግኩህ እያለ የአብርሃምን መንገድ መራሁህ እያለ ይገልጽላቸዋል። በሌላ ቦታ ላይ አላህ ስብሐነሁ ወተዓላ ሲናገር በሱራ ሹራ ላይ ሀታ ይህን ሃይማኖት እስልምናን ሃይማኖት ለእነ አብርሃም ደንግጌ የነበረውን ሃይማኖት ነው የሰጠሁ እያለ ይገልጽላቸዋል። ማካነ ምን ይላል አላህ ስብሐነሁ ወተዓላ በሱራ ሹራ ላይ ሲናገር ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ደንግጌላቸው የነበረውን ሃይማኖት እያለ ይናገራል። በሌላ ቦታ ላይ ሚለተ አቢኩም ኢብራሂም ሁወ ሰማኩም ልሙስሊሚነ ሚን ቀብል ይላል። ይህ ሃይማኖት የአባታችሁ የአብርሃም ሃይማኖት ነው እያለ ይገልጸዋል። እና ይህ ነው እና አብርሃምም ራሱ የአብርሃምን ትምህርት ሲነግረን አላህ ስብሐነሁ ወተዓላ አንድ አላህን በብቸኝነት ሲያመልክ እንደነበር በዚህ በአንዱ አምላክ ላይ በፍጹም የማያጋራ እንደነበር ይነግረናል። ወኢብራሂመ ኢዝ ቃለ ሊቀውሚሂ ዕቡዱ ላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ይላል። አብርሃም ለህዝቦቹ እንዲህ ባላቸው ጊዜ አስታውስ፣ ህዝቦቼ ሆይ አንድ አላህን በብቸኝነት ተገዙ፣ ይህ ለእናንተ የተሻለ ነው አስተዋይ እንደሆናችሁ አዋቂዎች እንደሆናችሁ አላቸው ይላል። አብርሃም ከአላህ ውጭ ያሉ አካሎችን ጣዖቶች እያለ ይጠራቸዋል። እነማ ተዕቡዱነ ሚን ዱኒላሂ አውሳንን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። እንዲሁም ሙሴም መሲሁም እነ ኢልያስ ሁሉም እነዚህ ነቢያቶች እነ ዮናስ እነ ሃሩን እነ ዘከርያስ እነ ዮሐንስ ሁላቸውም ተጠቅሰዋል። እነዚህ ሁሉ ቀደምት ነቢያት አንዱን አምላክ በብቸኝነት የሚገዙ ነበሩ። አምላክን በፍጹም አንድም ሶስትም ብለው አልገለጹም። እነዚህ አካሎች ያን የአብርሃም የኢስሐቅ የያዕቆብ አምላክ የትኛውም ጋዜጣም ላይ ተገልጾ ብታገኝ ይሄን አምላክ ነው ወይ የምታመልኩት ብለን ብንጠይቅ አዎ የአብርሃም የኢስሐቅ የያዕቆብን አምላክ ነው የምናመልከው። የአንድ አምላክ ግን ራሱን በሶስት አካል አልገለጸም በፍጹም። እኔ አንድም ሶስትም ነኝ አላለም። ማንኛውም ነብይ እነዚህ ነብያቶችም አምላካችን አንድ አምላክ ነው ብለው አስተማሩ እንጂ አምላካችን አንድም ሶስትም ነው ብለው ያስተማሩበት በፍጹም የለም። ይሄ ነው። እሺ ከእንደዛ ከሆነ እሱን እየመለስልኝ ይገባኛል። ግን አንተ የኔን ታርጌት ፖይንት አገኝተህ እንደሆነ አንድ ነው ወይስ የተለያየ ነው? አሁን ለምሳሌ እኛ ክርስቲያን እግዚአብሔር አምላክ ብለን የምናምነው እናንተ አላህ የምትሉት ስሙ እንጂ የተለያየው አንድ ነው ብለን ነው የምታምነው? እሺ በስም ደረጃ ከሆነ በማንነት ነገርኳቸው። የአብርሃም የኢስሐቅ የያዕቆብ አምላክን ነው የምናመልከው። በስም ደረጃ ከሆነ እኛ ከአምላክ ዘንድ የተሰጠንን በመጨረሻ ዘመን ነቢይ በኩል የመጣልንን የአምላክ ስም ጠብቀን ይዘናል። ያንን ስም የትም ብንሄድ አንለውጠውም። ማነው ስሙ ከተባለ አላህ ይባላል። አላህ ማለት በአረበኛም ትርጉም አለው፣ በአማርኛም ትርጉም አለው። በአረበኛ አልኢላህ አልማዕቡድ ብልሐቅ ማለት ነው። በአማርኛ እስከተባለ ይህ ቃል በብቸኝነት የሚመለከው አምላክ ማለት ነው። አልመእሉህ አይ አልማዕቡድ ብልሐቅ በእውነት የሚመለከው አምላክ ማለት ነው። እሺ እንደ ክርስትና ስንመጣ ጊዜ እግዚአብሔር ብለህ አንስተህልኛል። እግዚአብሔር ብሎ የጠራ ማንም የነቢያት በየትኛውም ቋንቋ ማንም ነቢይ፣ ልብ በሉ፣ ማንም ነቢይ እግዚአብሔር ብሎ አምላኩን የጠራ የለም። የኢትዮጵያ ክርስቲያኖች በራሳቸው እግዚአብሔር ብለው ሰይመውት ነው።
አይ ከነቢያቶች እግዚአብሔር ብሎ የጠራለ የምትሉ ከሆነ ብታሳዩን ደስ ይላል። እሺ አንድ ነው ወይስ አይደለም ብለህ ነው የምታምነው? ነው በዛ የሆነ ጥያቄ ልጠይቅ ነበር። አንድ ነው ወይስ አይደለም? እግዚአብሔር የሚል ስያሜ ነቢያቶች አላስተማሩንም። ይህን ስምኛ እናውቀው። ነገር ግን የአብርሃም የኢስሐቅ የያዕቆብን አምላክ ነው ወይ የምታመልኩት? አዎ ያን አምላክ ነው የምናመልከው፣ በብቸኝነት ሶስትነት የሌለው አንድና ብቸኛ የሆነ የማይሞት ለዘላለም ሕያው የሆነ መለኮት ብቻ የሆነ በመለኮትነቱ ላይ ሰውነት የሌለው ጌታ ብቻ የሆነ በጌትነቱ ላይ ባርነት የሌለው አሸናፊ ኃያል የሆነ በአሸናፊና በኃያልነቱ ላይ መሸነፍ፣ መገደል፣ መሰቀል የሌለበት ያን አንድ አምላክ በብቸኝነት እናመልከዋለን። ኦኬ ጥሩ። እዛ ከሆነ እነዚህ እነ አብርሃም፣ ይስሐቅ፣ ያዕቆብ ብዙ ነቢያቶችን እንደዘረዘርከው ብዙ ተዘርዝረዋል። በመጽሐፍ ቅዱስ ላይ ደግሞ በቁርአን ላይ ያሉ እነ መሐመድ ብዙዎች የሉም። መጽሐፍ ቅዱስ ላይ ተጽፎ አናገኝም። እኛ ወዳደግንበት አቅጣጫ ደግሞ እንደዘረዘርከው መሐመድን ደግሞ ከኛ የተሻለ ወይም ነቢይ ስለመሆኑ ምንም የነገሩን ነገር አልነበረም እና ከልጅነታችንም ስናድግ መሐመድን ወይም ነቢይ እንዲሆን ወይም ነቢይ ነው ብለን እንድናምን ከሚያደርጉ ነገሮች አንዳንድ ነገሮችን ጥቀስልን። ከኛ እንዲለዩ የሚያደርጉ ነገሮችን ወይ ነቢይ ነው ብለን ማመን የሚያሳምኑ አንዳንድ ነገሮችን ልትገልጽ ብትችል ደስታዬ ነው። መሐመድ ከኛ ለየት አንዳንድ ሰዎች እንደው አሁን እየሰማህ እንደሆነ ከመሐመድ አንተ ትሻላለህ፣ ከመሐመድ ሳምባዲ ይሻላል ብሎ እስከሚሉ ድረስ የሚናገሩት ነገር አለ። ስለዚህ መሐመድ ነብይ እንዲሆንና ከኛ ስፔሻል እንዲሆን ያደረገው ነገር አንዳንድ መረጃ እየጠቀስክ ብታስተምረን። እሺ ችግር የለውም። ጥሩ ጥያቄ ነው። በነገራችን ላይ አንድ ነቢይነት የሚያሰኘው መስፈርቶች አሉ። እነዚያ መስፈርቶች ሰው ይዘው መጥቶ እስኪ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ እነዚህን መስፈርቶች ለፈልጋቸው ቢል ሐቅ አለው፣ መብት አለው። እሺ ታዲያ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለምን የነቢይነት ምልክቶች ካያችሁባቸው ምን ምልክቶች አሏቸው ወደሚለው ስንመጣ አንድ ነቢይ የነቢይነት ማረጋገጫ የሚሆን ህዝቦች ይጠይቁታል። ከትምህርቱ ባሻገር ማለት ነው። ትምህርቱ እንዳልኳቸው ትምህርታቸው ምንድን ነው ብለን ስናይ የቀደምት የነቢያትን አምላክ የሆነውን አንድ አምላክን የሰበኩት በልጃአ ቢልሐቅ ወሰደቀ አልሙርሰሊን ይላል። በእውነትም ሙሐመድ እውነትን ይዞላቸው መጥቷል፣ ቀደምት ነቢያትንም አረጋግጧል ይላል። ገብታችኋል? በዚያ ምድር ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ነቢያት ምንም ያውቁት ታሪክ የለም። መጽሐፍን አላነበቡም፣ ትምህርትም አልተማሩም የነቢያትን ትምህርት። ነገር ግን አምላክ ስላለፈው ያንን የቀደሙትን ነቢያት ያስተምሩ ዘንድ ለትውልድ ያስተላለፈላቸው እሱ ብቻ ሳይሆን ነቢዩ ሰለላሁ ዐለይሂ ወሰለም አንተ ነቢይ ከሆንክ የነቢይነትህን ማረጋገጫ ማየት እንፈልጋለን ብለው ሰዎች መጥተው ጠይቃቸዋል። ምን ትፈልጋላችሁ ብለው ሲጠይቁ ጊዜ ተአምር እንሻለን አሉ። አንድ ነቢይ ለመሆኑ ተአምር ያሳያል። ሌላው ነገር ትንቢትን ይናገራል። ሌላው ቃል ሲመጣለት በመንፈስ ቅዱስ ምሪት ነው የሚመጣለት። መልአክ ተገልጦ ያናግረዋል። ይህ ነው ነቢዩ ሰለላሁ ዐለይሂ ወሰለም ተአምራቶችን ተጠይቀዋቸው አድርገዋል። ለምሳሌ የመካ ሰዎች ጠየቋቸው። ቡኻሪና ሙስሊም ላይ ያለ ሐዲስ ነው። ሰአለ አህሉ መካ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ዩሪየሁም አያ ፈአራሁም ሚን ሽቃቂል ቀመር። የመካ ሰዎች መጥተው ነቢ ሰለላሁ ዐለይሂ ወሰለምን እውነት አንተ ነቢይ ከሆንክ የነቢይነት ማረጋገጫ የሚሆን ተአምር ሰርተህ አሳየን አሏቸው። እሺ ሸሃዳ የሚለው ማን ነበር? ሸሃዳ መቀበል የሚፈልግ ሰው አለ? አው ሱኒ አለ። እሺ እስልምናን መቀበል ፈልገህ ነው? እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊሙን አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ
ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ሲቀበል ጊዜ አላህ ምን ያደርግለታል ለዚህ ሰው ከተባለ የመጀመሪያ የሚያደርግለት ችሮታው ትሩፋቱ ምንድን ነው? ያለፈ ኃጢአቱን ይቅር ይለዋል። ያለምንም ኃጢአት ንጹህ አድርጎ ይቀበለዋል። አምላክ ማለት በባህሪው ወደ እርሱ ሲመለሱ ጊዜ ሰዎችን ኃጢአታቸውን ይቅር የሚል አምላክ ነውና አምላክ አላህ ሱብሓነሁ ወተዓላ ስለ ራሱ ሲናገር ምን ይላል? ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ ኃጢአቱን እምርለታለሁ ይላል። በሌላ ቦታ ላይ ቁል ሊለዚነ ከፈሩ ኢንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ ወደ እኔ ቢመለሱና ከክህደታቸው ቢቆጠቡ ያለፈ ስህተታቸውን ሁሉ እምርላቸዋለሁ ንገራቸው ይላል። ወደ እርሱ ሲመለሱ ጊዜ ይቅር ባይ ነውና ይቅር ብለዋል አላህ ሱብሓነሁ ወተዓላ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ሰው ሲሰልም ጊዜ ያለፈ ኃጢአቱ ይማራል። ሌላው አንድ ሰው ሙስሊም ከሆነ በቀጣዩ ዓለም ከሞት በኋላ ላለው ህይወት ምን ዋስትና ገብቶለታል አምላክ ራሱ የሚለውን እንምጣ። አላህ ሱብሓነሁ ወተዓላ ራሱ በጣም በርካታ ቦታ ላይ ከሞት በኋላ ዘላለማዊ ህይወትን ገነት ሊያወርሰን ቃል ገብቷል። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐqqን ወሁወል ዐዚዙል ሐኪም ይላል። ራሱ ሲናገር ብላለ እነዚያ በእኔ አምነው መልካምን የሰሩትን ገነትን አስገባቸዋለሁኝ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ አለ። ይህም የእኔ አምላካችሁ የአላህ ቃሌ ነው አለ። ቃል ገብቷል። ወዕደላሂ ሐqqን ይህም ቃሌ እውነት ነው አለ። ወሁወል ዐዚዙል ሐኪም እኔ አሸናፊና ጥበበኛ ሆንኩኝ አምላክ ነኝ ይላል። ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሲናገሩ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው ሙስሊሞች ወደ ገነት እንደሆኑ ያው ቃል በቃል በቁርአንም በሐዲስም ላይ ይህ ነገር ተነግሯል። እሺ ስምህ ማን ነበር ወንድማችን? ናትናኤል። ናትናኤል። እሺ ደስ የሚል ይሄ ሙስሊም ስም አለ ወይንስ እኛ እናውጣለን? አክራ። ማንን በለህ? አቅራ አክራም አክረም ማሻአላህ። ትርጉሙንም ብትነግረኝ። ኦኬ አላህ ሱብሓነሁ ወተዓላ እንኳን ወደ ኢስላም መራህ ወንድማችን። አክረም ማለት አክባሪ እንደማለት ነው። አላህ ሱብሓነሁ ወተዓላ ወይንም ቸር እንደማለት ነው። ጥሩ ስም ነው ይሄ ስም፣ ቸር እንደማለት ነው። እሺ አመሰግናለሁ። እሺ ወንድማችን፣ እሺ ጥያቄ ያላችሁ መጠየቅ ትችላላችሁ። ያው ሰላም ናችሁ? ሰላም። እሺ እንትን አሁን እግዚአብሔር ብሎ የሰበኩ ሐዋርያት ወይም ነቢያት የለም ይላል። ግን መጽሐፍ ቅዱስ ውስጥ እግዚአብሔር ብሎ የሰበኩ ብዙ ሐዋርያቶች ወይ ብዙ ነቢያቶችን ይጠቀሳል። አሁን ሐዋርያቶች ቋንቋቸው ምን ነበር? አማርኛ ነበር ነው ሳይሆን ለምሳሌ እንትን አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ስናይ አልጠየቅኩም። አንተ ጥቅስ ስጠይቅ ትሰጠኛለህ። እሺ አመሰግናለሁ። ሐዋርያቶች ቋንቋቸው ምን ነበር? እነሱ የራሳቸውን ቋንቋ ይጠቀሙ። ምን ችግር አለ? እንዴ ችግር አለ? በሐዋርያቶች እኮ ነው ወደ እነሱ ነው ያስጠጋው። ይሄ ስለ እግዚአብሔር ብለው ሐዋርያቶች ሰብከዋል አልከኝ አይደል? ሐዋርያቶች ቋንቋቸው ምን ነበር? ወይ እነሱ የጠቀሙትን ቋንቋ እኮ ነው አሁን በአማርኛ የተተረጎመው እንጂ እኮ ምንም ልዩነት የለውም። ስለ ትርጉም አይደለም ጥያቄ። አየህ አሁን ትርጉም ነው ይሄ ትለኝ ነው እግዚአብሔር የሚለው። ስለዚህ ሐዋርያቶች እግዚአብሔር ብለው አልጠሩም። በፍጹም ተጠርተዋል ካልከኝ ቋንቋቸውን ንገረኝ። ቋንቋቸው ምንድን ነው?